አሊያ ጂያን እንዳትተው ጂያንን ታፈቅረዋለች። በአንድ በኩል ቦራንን ደግሞ በቀላሉ እንዳትፈታው ያን ቪዲዮ ለፍርድ ቤት ሰጥታ ልጇን ማጣት አትፈልግም። ልጇን ጂያንን ካጣችው ህይወት ሊኖራት እንደማይችል አርጋ ነው ያሰበችው። በአንድ በኩል ጂያን ቢሆን እያያት ሊታገሳት ይሞክራል። ግን ደግሞ ቦራን ያን ቪዲዮ አሊያ ራሱ እንደሰረዘችውና ከፍርድ ቤት ሊገባ የነበረውን ፍለሽ ከዛ ላይ እንዳጠፋችው አረጋገጠ። የእርስ በርስ ሲከራከሩ ነበር ያየው። በተለይ ደግሞ ሰዳከት ምናልባት ቦራን አሊያን በተመለከተ አመለካከቱ እንዳይቀየር ብላ እሷ ቪዲዮን እንዳጠፋችው ተናግረ የነበረ ቢሆንም ነገር ግን በመጨረሻም ቦራን አውቋል። ቦራን ስላወቀ ጂያን በጣም ፈርቷል። በመጨረሻም የቦራን ፍላጎት ወደ አሊያ እንዳይሳብ ስለሰጋ፣ በሌላ በኩል አሁን ሻሂን ከሚስቱ ናሬ ጋር ቤት ውስጥ ነው ያለው። ናሬ በስራ ተጠምዳለች። ናሬን የሆስፒታል ስራ ከጀመረች ቀን ጀምሮ ሻሂን ምንም አይነት ሰላም መሆን ረፍት የለውም። ወይ በያልችን ይጠረጥራታል ወይም ደግሞ ጊዜ አልሰጠችኝም ብሎ እሷ ጋር መጥቶ ሁሌ እንደተናዘዘ ነው። አሁን በስራ ተጠምዳለች። ድንገት ሻሂን ወደ እሷ እየመጣ ነበር። ቤት ውስጥ ናት። ትኩሮ ተመለከታት። ከዛ ቀና ብላ አሁንም ስራዋን ቀጠለች። ላፕቶፓን እየተመለከተች ስራዋን ቀጥላለች። ከዛ ሻሂን አጠገቧ ተቀመጠና ዝም ብሎ ይመለከታት ጀመር። ጥሩ እያለች ትሰራለች። እስኪ ያው ነገ ከሆስፒታል በጊዜ ብትወጪ ደስ ይለኛል እያላን ነበረ። አልገባትም። የገባስ ስላልመሰለች ለምን ስትሎ ነበረ። ለምን ማለት ነው? ምን ማለት ነው? ለምን ስትኝ እኮ ቅንድብሽ ወደ ላይ ቀና። ለምን ተፈጠረ? ችግር አለ እንዴ? ምንድነው? አቶ ያልቺን እንድትወጪ አይፈቅድልሽም? ፍቃድ አይሰጥሽም እንዴ? አይለቅሽም እያለ ነበር። ወይኔ ሻሂን፣ በመጀመሪያ ደረጃ ይኸውልህ ስማ፣ እኔ ምንም ቅንድቤን ቀና አላረኩም ወደ ላይ። ሁለተኛ ሲቀጥል ደግሞ የእንሱን ስም በማን ቦታ እዚህ ቤት ውስጥ ማንሳትን አቁም። አለበዚያ ይኸውልህ እናድጃለሁ። ባካታ እናደኝ። ይኸውልህ ስማ፣ በቃ ይህን ጥያቄ አትጠይቀኝ። ለምንድነው የምትሳሳተው? ቆይ በዘንዘነት ጉዳይ ለምንድነው ማተው እያለችው ነበር። ተሳሳትኩኝ እኔ ፍቅር ነኝ ተሳሳትኩኝ። ምንድነው እዚህ ጋር አስተተው? ለምሳሌ ሻሂን ችግር የለም ነገና በጊዜው ጣሉ ብትኝ ምን ጣጣለው? ምን ችግር አለው? ምንድነው ችግሩ? እስኪ ማለቴ እኔ ቁጭ ብዬ ጠብቅሽ ነበር አላት። እንዴ ለምንድነው ቆይ የምትጠብቀኝ? አስገባ ነበረ። ምንድነው ችግሩ? እስኪ ንገረኝ አለችው። አይ አይደለም እንግዲህ ሌላ ምንም ቃላት የለኝም በቃ ቢቀር ይሻላል ብሎ ከተቀመጠበት ተነሳ። ይሄን ካንቺ አልጠብቅም እያላት ከተቀመጠበት ሲነሳ እንዴ ምን ሆነሃል? ቆይ አለችው። አይ አይደለም የሆነ የረሳሽው ነገር አለ ማስታወስ አልቻልሽም። ለምን ማስታወስ እንዳልቻልሽ ያው ታውቂዋለሽ እያለ ነበር። ምኑን ነው ማስታወሰው? ኧረ ሻሂን አታሳብረኝ በእናትህ ንገረኝ፣ ምኑን እንደረሳው ንገረኝ አለችው። እኔ እንጃ ነገ ምንድነው አላት። ምን አለችው። ምንድነው እስኪ ምን መስልሻል ብሎ ተመለከታት። እኔ እንጃ የጋብቻ ክብረ በዓልም አይደለም። ቆይ ታዲያ ምንድነው አለችው። ወይኔ ፈጣሪው ይላል እየተናደደ ነበረ። ወይኔ አስታወስኩኝ ነገ ሻሂን በጣም ነው አመሰግነው። ነገ ቫላንታይን ዴይ ነው ለካ አመሰግናለሁ። እና ቀጥታ አልነግረኝም እንዴ? እኔ እኮ በስራ ተወጥሬ እኮ ነው አየህ አይደለ? በስራ ስወጠር ብዙ ነገሮችን ማስታወስ ይከብደኛል እያለችው ነበር። ይቅርታ እየጠየቀችው ነው። ከዛ ነገ ጥሩ ጊዜ እንደሚያሳልፉ ትነግረዋለች። ሁለቱም ይተቃቅፋሉ። ታውቃለህ ይህን ነገር ስላስታወስኩ በጣም ደስ ብሎኛል እያለችው ነበርና እንተኛ አለችው። ተቃቅፈው ወደ እንቅልፋቸው ይሄዳሉ። በሌላ በኩል ጂያንና አሊያ ወደ ቤት ይመለሳሉ። ጂያን ህፃኑን አቅፎታል እንቅልፍ ስለወሰደው። ከዛ ተያይዘው ወደ ውስጥ እየገቡ ከዛ ለነ ሙዛፈር ለነ ከድር ሰጧቸው ህፃኑን ጂያን። ከዛ አሁን ጂያንና አሊያ ብቻቸውን ቀሩ። ጂያን ፊቱ እንዳዞረ ቀረ። አሊያ ምንም የምትለው ነገር የላትም፣ ግራ ገብቷታል። ከዛም በኋላ ያው እንግዲህ ቦራን በመጨረሻ አንቺ ቪዲዮን እንዳጠፋሽ አውቋል አላት። አዋው ስትለው ነበር። እሷም ግን አሁን ተጽዕኖ ሊያሳድርብሽ ይችላል እያላን ነው። ዝም ብላ አሰበች፣ ድንግጣለች። ያረገችው ነገር ትክክል ይሁን ስህተት ይሁን ግራ እየገባን ነው። ያው ማለት ያው የሆነ ነገር ለማድረግ የሚያስገድድሽ ከሆነ ደውይልኝ እያላን ነው። እሺ አለችው ጭንቅላቷን እየነቀነቀች። ደህና ደር ያላት። ከዛ ሊወጣ በሩን ከፈተና ቆም ብሎ አሰበና ትቷት እየወጣ ነበረ። አሊያም ጨንቋታል። ወደ ውስጥ ትመለሳለች። ወደ ልጇ ጋር እየመጣች ነበር። ከልጇ አጠገብ ልታስተኛው ጋድም እያለች ነበረ። አብራው ተኛለች። ጂያን ወደ ቢሮ ይመለሳል። ወደ ቤት መሄድ እንኳን ከበደው፣ አስጠላው። እዛው ቢሮ ሆኖ ቆም ብሎ እያሰበ ነበረ። ከዛ በአንድ በኩል ድንገት ጠበቃው መጣና ወደ ውስጥ አገባ። እንዴ ጂያን ና ምነግርህ ነገር አለ እያለ ነበር። ጂያን ወደ ውስጥ ገባ። በርዶታል። ጂያን ብርድ እያለ እኮ ነው። ምን ሆነ? ችግር አለ እንዴ? ምን ሆነ? የሆነ ነገር ልነግርህ ፈልጌ ነበር አለው። ከዛም በኋላ ምን እንዳጋጠመው በስራ ጉዳይ ነገረው። ጂያን እኔ ብቻዬን ካልሄድኩኝ እያለ ነው። እኔ ሊድ ሲል ጂያን ታተኩሳለህ እኮ ብርድ እያለ እኮ ነው አትሂድ እያለ እዚህ ጋር ኤሮል እየጠየቀው ነበር። ነገር ግን ጂያን አልፈልግም ሄዳለሁ ብሎ ትቶት ሄደ። ኤሮል ቶሎ ብሎ ይከተለዋል። ወደ ድንበር ነው የሚሄደው። አሊያ በሌላ በኩል በተደጋጋሚ ሰዓቷን እየተመለከተችው ነው። ልደውልለት አልደውልለት የሚለው ነገር እያሳሰባን ነበረ። ከዛም በኋላ አሁን ልደውልለት ወሰነች። በስንት ትግል ደወለችለት። ስትደውልለት ስልኩ ጥሪ አይቀበልም ማለት ግራ ገባት። ከዛ በቀጥታ እንቅልፏን ተረጋግታ እየተኛች ነበረ። በማግስቱ በጧት አሊያ ወደ ስራ ቦታ ወደ ሆስፒታል እየመጣች ነው። ወደ ውስጥ እየገባች ድንገት ቦራን አገኛት። አሊያ እንደምናደርሽ ይላታል። በእናትህ ዞር በል ከፊት ለፊቴ ስትለው ነበረ። አሊያ ቆይ እንደ እያላን ነበር። ይኸውልህ ስማኝ አንተ ማናገር አልፈልግም በእናትህ ዞር በል አለችው። አሊያ እንኳን ተወለድሽ እንደገና ደግሞ መልካም የቫላንታይን ቀን እያለ ነበር። በእናትህ ዞር በል ብሎ መዘባርቀው እያለችው ነበር።
እንዴ ምንድነው የምታደርጉት እናንተ ብላ ናሬ መጣች ልትገላግላቸው። ዛሬ ባንቺ ጣልቃ አትግቢ እያላን ነበረ ቦራን እህቱን። ከዛ በኋላ ቦራን ይኸውልሽ አለ ተመልከቺ ያን ቪዲዮ ለፖሊስ አሳልፈሽ አልሰጠሽም አላት። እና ምን ይሁን ስትሉ ነበር። ይሄ ማለት ልጅሽንም እኔንም ማጣት አትፈልጊም ማለት ነው እያለ ነበር። እና ምን ይሁን ስትሉ ነበር። እና የችሎታችን ቀን እየደረሰ ነው ያለው እና ምን እንደሚሰማሽ ማወቅ ፈልጋለሁ። ስለኔ የሆነ ነገር እንደሚሰማሽ እኮ አውቃለሁ እያለ ነበር። የሚሰማኝ ልንገርህ፣ ፍታኝ፣ በእናትህ ተወኝ፣ በቃ ልጄ መልስልኝ፣ ይሄ ነገር ይብቃ፣ በእናትህ አትጮህብኝ፣ በቃ ዞር በልልኝ ብለው እየሄደች ነበረ። ከዛ በኋላ እሱ አለ ቆይ እንደዛ እኮ አይደለም፣ ይኸውልሽ ስምምነት ላይ እኮ መድረስ እኮ እንችላለን፣ ብንነጋገር እኮ እንስማማለን ሲላት ናሬ ደግሞ ተረጋጋ ብላ እያስቆመችው፣ ነገር ግን አሊያ ተጣርፈ ወደ ቢሮ እየገባች ነበረ። ቦርሷን እየወረወረች ተቀመጠች። ይሄ ማይረባ ትላለች። አሊያ ተረጋጊ፣ የሆነ የሚጠጣው አላምጣለሽ፣ ምንድን ነው የሆነ ነገር ትፈልጊያለሽ ትላል ነበረ። እኔ ለልጄ ብዬ ሁሉን ነገር አደርጋለሁ፣ በቃ ለልጄ ብዬ ራሴንም ሰጣለሁ። እሱ ለምንድነው ማይረዳኝ? እኔ ግን ከሱ ጋር መቼም ሊሆን አልችልም። በቃ እንዴ ናሬ ለምንድነው ወንድምሽ ቦራ ማይረዳኝ? ምንድነው ችግሩ ስትላል ነበር። አውቃለሁ ተረጋጊ እያለች ናሬ አሊያን እያረጋጋች ነበረ። ይኸውልሽ ቪዲዮን እንዳጠፋሁት አወቀ። ከዛ በኋላ በቃ አሁን አይተወኝም በቃ ምን እዳ ውስጥ ነው የገባሁት ትላታለች። አዎ ልክ ነሽ ከነገረኝ እኮ አሁንም ቢሆን ይከታተልሻል። ምን አይነት ነገር ነው? ከባድ ነው። ማስረጃውን በዛ መንገድ መጥፋቱ ራሱ ይገርማል እያለች ነበር ናሬ። አሊያ ይህን ማረጋ ራሱ ለናሬ እየገረማን ነበረ። አሊያ በቃ ስራ አለብኝ እያለች ነው። ዛሬ ዋናውና ዶክተሮች ተሰባስበው አንድ ላይ የሆነ የሚወስነውን ነገር አለ። ያልቺን ናሬ እንዲሁም አሊያ የመሰብሰቢያ ቦታ ላይ ተገኝተዋል። ጃን ከደቂቆች በኋላ እንደሚመጣ ይጠበቃል። ከዛም በኋላ እስካሁን ድረስ ጃን ቢጠበቅ እየመጣ አይደለም። ከዛም በኋላ ያልቺን እንዴ ጃን ምን ሆኖ ነው ቆይ እስኪ አንዴ ልደውልለት ብሎ ከተቀመጠበት ተነሳ። ይህን ጊዜ አሊያ ያልቺን ሲደውል ዞር ብላ እያየችው ነበረ። እስካሁን ድረስ ጃንን በስልክ አላገኘችውም። አሊያን ብትሆን ከማታ ጀምሮ ስለዚህ ግራ ገብቶታል። በሌላ በኩል ጃን እንቅልፉን ለጥ ብሏል። የሚገኘው ቢሮ ውስጥ ነው። ከዛ በኋላ አጠገቡ ኤሮን ነበር። ጃን ስልክ እየተደወለ ነው፣ ስልኩን አንሳ፣ ያልሺን ነው የሚደውልልህ እያለው ነበረ። ሄሎ ያልሺን ብሎ በቀጥታ ጃን ስልኩን አንሳ። ሄሎ ጃን ስብሰባ አለን የት ነው ያለው ረሳሁ እንዴ እያለው ነበረ። ያልሺን ወይ እንቅልፍ እኮ ብሎኝ እኮ በእናትህ ረሳሁት፣ በቃ እናንተ ውሳኔ ወሰኑና በተወሰነው ውሳኔ እኔ አስብበታለሁ ከዛ እንማከርበታል አለው። ያልሺን እሺ ብሎ ስልኩን ዘጋው። ከዛም በኋላ በቀጥታ ያልሺን እየተቀመጠ እያው ጃና ነግሬዋለሁ መጀመር እንችላለን፣ እሱ አይመጣም ከመጣ በኋላ ውሳኔውን አንድ ላይ እንነጋገርበታለን ሲል ናሬ ከአሊያ ጠገብ ነበረች። አሊያ ወደ ናሬ ጆሮ ጠጋ ብላ አየሻኔ እዚህ ስላለ እኮ ነው የማይመጣው ስትላ ነበር። ኧረ አይደለም ትላለች ናሬ ግራ እየገባት። ስብሰባው ተጀመረ። እንዲህ ብናረግ ሲባባሉ አሊያ ግን አብራቸው አልነበረችም። በሀሳብ ክንፍ ብላ ነበረ። በሌላ በኩል ደግሞ ጃን ትንሽ እንዳመመው አይነት ምልክት እያሳየ ነው ያለው። ስለዚህ ያልሺን ነገሩ ምንም ስላልጣመው ኧረ ጃን ተው ግን ሕክምና ያስፈልጋል እያሉ ነበር። ወይም በቃ በእናትህ በቃ እንደውም ሆስፒታል ሂድ እነሱን በዛው ላገኛቸው ብሎ እየወጣ ነበረ። ሰዳከት በሌላ በኩል ወንድሟ ተሰውሮባታል። ወንድሟ ሐሰን የት እንዳለ አታውቅም። በተደጋጋሚ እየደወለችለን ነበረ። ሌላው ሐሰን ወይኔ ስልኩን ያይሱ እያይሰራ ምን ሆኖ ነው ወንድሜ ምን ሆኖ ነው እያለች ነበረ። የሷን ሼሙዝ የሚባለው ሹፌሯን እየጠየቀችው ነበረ። ድንገት ቦራን እየመጣ ነው። ሼሙዝ የቦራን መኪና በር እየከፈተ ነበረ። አይተዋለሁ ሐሰንን አፈላልግ መረጃ ፈልግ እያለችው ነበረ። ቦራን በቀጥታ ወደ ውስጥ እየገባ በአንድ በኩል ደግሞ እዚህ ጋር ሰዳከት ቡና ልጠጣ ነው። ድንገት ቦራን እየመጣ ማየ ምንድን ነው አጎቴ ሐሰን ሆስፒታል ነው ያለው አላት። ሆስፒታል እንዴ ሊሆን ቻለ ለምን ሲባል አለችው። ቅድም አሊያ ላይ ተጄ ነበረ አየው ተዛ ተኝቷል። መናገሩ ላይ አይችልም። የሆነ አደጋ ደርሶበታል። የሆነ ሰው በመኪና ገጨው መሰለኝ እና መናገሩ ላይ አይችልም። አይምሮ ላይ ትንሽ ጉዳት ደርሶበታል ብሏት ሄደ። እንዴ ጉዳት የአይምሮ ጉዳት ፈጣሪው ሼሙዝ መኪናን አዘጋጅልኝ ብላ ለሾፌሯ እየነገረችው ከቤት ተጣርፋ ልትወጣ ነው። በሌላ በኩል ዘሬ የቤቷ በር ጋር ናት ቆማለች ዣንጥላ ይዛ። ከዛ እናቷ ድንገት እየመጣች ነው። ዘሬ እንዴት ነሽ አሁን ደህና ነሽ ትላታለች። ደህና ነኝ ማየ እያለች ትመልስላታለች። ዘሬን ካያን ከቤቷ ለማስወጣት እየሞከረች ነው። ከዛም በኋላ የሆነ መሄድበት ቦታ አለኝ ትላለች እዚህ ጋር እናቷ። ከዛ ዘሬን የት ነው የምትሄጂው ስትላት የሆነ ቦታ በቃ ችግር የለም ብላ ተጣርፋ ስትሄድ ዘሬን እናቷን ቪዳንን እየጠረጠረቻን ነበረ። አሁን ናሬ እንዲሁም አሊያ ከመሰብሰቢያ ቦታ ወጥተው አብረው እየተነጋገሩ ነበረ። ድንገት ያልቺን ሲመጣ ናሬ ወዲያው ትሄዳለች። ያልቺን ገብቶታል። ይህ ምናልባት ናሬ ከሱ ጋር ቆማ እንኳን ብታወራ ድንገት ሻይን ከመጣ ሌላ ነገር ስለሚያስብ ራሷንም ያልችንን ለመጠበቅ ያደረገችው ሙከራ ነው፣ ጥንቃቄ። ከዛም በኋላ አሊያን ካገኛት በኋላ ያልችን በኋላ የሚሰሩትን አንዳንድ ስራዎች እየነገራን ነው። እሺ በቃ ብላው እሱም ወደኋላ እየሄደ ያለ ድንገት ጃን ሲመጣ ያልችንን ጠራው። ከዛ አሊያ ዞር ብላ ጃን እያየችው ነው። ጃን ከያልችን ጋር ወደ ሌላ ቢሮ እየገባ ነው። እንዳመመው ያስታውቃል። ጃን በጣም የምትወደው ነገር ግን አማራጭ ያጣችው አሊያን ብትሆን ዞር ብላ የጃን ሁኔታ እየተመለከተች ትሄዳለች። በሌላ በኩል ሐሰን እዛ ሆስፒታል ውስጥ ተኝቷል። ድንገት ቪዳ መጣች። ስትመጣ ሐሰን መጣውልህ እንዴ ነህ ታዲያ ተሻለህ ደህና ነህ እንዴ ነው እያገገምክ ነው አትናገርም አሁንም አትናገርም ጎበዝ ችግር የለም ራስን አታርክም ተው አትናገርም ችግር የለም ይኸውልህ እያገገምክ መምጣትህ እኮ አይቀርም ገባ እኔ ግን ቆንጆ ሾርባ ሰርቼ ይላለሁ ምኑን ታውቃለህ የሚጠግን ይሄን ሾርባ አያቴ ናት ያስተማረችኝ ይኸውልህ የሞተውን ላይ ያስነሳል ነው የምልህ ና ቅመሰው እስኪ ቅመሰው በጣም ነው የምትወደው ችግር የለም ራስን አታርክም ና እስኪ እያለች በማንኪያ አጎረሰችው አሁንም እየደጋገመች እያጎረሰችው ድንገት ነበረ ሰዳከት መጣች አንቺ እዚህ ምን ታደርጊያለሽ ስትላት ነበር እንዴ ሳዶ ስትላት ነበረ ምን ትሰውኛለሽ እዚህ ምን ታደርጊያለሽ ወንድሜ ያጠገብ ስትላት ልጠይቀው መጥቼ ስትላት
ስትላ ነበር። በእጅሽ ምንድን ነው ያልሽው አለቻት። ምንም ልጠይቀው ስለመጣ የሚበላ ነገር አለቻት። ምን አገባሽ አንቺ ምን አገባሽ ሀሰን ላንቺ ምንሽ ነው እንዴ? ወንድሜ ምን ሆነሃል? ቆይ ሀሰን ምንድን ነው ምን ሆነሃል? ንገረኝ እስኪ ስማ ማን ነው እንደዚህ ያደረገ ንገረኝ ሀሰን ንገረኝ እኔ ውድ ወንድም ማን ነው እንደዚህ ያደረገ? እኔ ገለዋለሁ እጂ አንቄ ነው መገለው እያለችው ስጠይቀው በአንድ በኩል እዚህ ጋር ቪዳን ደግሞ ሰራከተው በቃ እባክሽ አትጨኝ ስትላ ነበር። ምን አገባሽ ዝም አትይም እንዴ አንቺ ምን ይመለከትሻል? ሀሰን ንገረኝ ማን ነው እንደዚህ ያደረገ በል ንገረኝ ማን ነው እንደዚህ ያደረገ እያለች እየጠየቀችው ነበር። እሱ ግን ለመናገር እየከበደው እየተንተባተበ ነበረ። ሰራከት ግን እህቴ እያላን ነበረ። አሃ መናገር ቻልክ መናገር ትችላለህ ስትለው እዚህ ጋር ቪጋን በጣም ፈራች። ድንገት የመጡት ናሬ እንዲሁም ካያ ነበሩ። የሆነውን ነገር ትንሽ ካያ የሚያውቅ ይመስላል። ከዛም በኋላ እዚህ ጋር ሰራከት ሀሰንን እያስጨነቀችው ነው። በል ንገረኝ የገጫን ሰው ሄጃ ንቄ ልግደለው ስትለው እህቴ እኔ አላየሁትም አላት። ገላገላት ቪዳ በዚህ መንገድ ቪዳን ተነፈሰች። እንዴት ነው የማታየው? ያን የሚያክል መንገድ ላይ ገጭተው እንዴት ነው የማታየው? ምን ማለት ነው? እንዴት አንድ ካሜራ እንኳን የለም እንዴ? ምን ማለት ነው እያለች ነበር። ሰራከት ጮኸች አበደች። ከዛ ቪጋን በቃ ምንም የለማ ታዲያ አልተገኘማ የገጨው ሰው ብላ ትጮኻለች። ከዛም በኋላ ሰራከት ቪጋንን ውጪ እያለች ነበረ። ቪዳን አማራጭ የላትም ልትወጣ ነው። ጃን ከያንቺን ጋር ትንሽ ካወራ በኋላ ወደ ሆስፒታሉ ካፍቴሪያ እየመጣ ነበረ። ወደዛ ጠጋ ብሎ እስኪ ቡና ስጠኝ እያለው ነበረ። ቡና ያለ ስኳር በባዶ ስጠኝ እያለው ነው። እንቅልፍ እያለው ነው። ድንገት አሊያ እየመጣች ነው። ጃን አሊያን አያት። ሲያት ዞር አለና ተመለከተ። ወዲያው ዞር አለ። ነገር ግን አሊያ ደፈር ብላ ወደሱ እየጠጋች ነበር። እሱ ቡናውን ሊቀበል እሷ ሻይ እየጠየቀች ነበረ። ውሰጃላት እኮ እዛ ጋር እንቀመጥ አለችው። ሄደው ተቀምጡ እና እንዴት ነሽ ሰላም እያለ ነበር። ሰላም እንዴት ነህ ትሏለች። ዝም ተባባሉ። ያለ ስኳር ነው መጠጪው እንዴ አላት። አዎ እንደዛ ነገር ስትሉ ነበረ። እዛ ነው ዝም ተባባሉ። ለመነጋገር ትንሽ የከበዳቸው ይመስላል። ቅድም እኮ ናሬን አገኘኋት እና ያው እዚህ ስብሰባ ላይ ያልመጣሁት አንቺ ስላለሽ ምናምን ነገር እንደተሰማሽ ነገረችኝ ይላታል። ወይ ናሬ እናቷ ግን ትክክል ናት። ናሬ ምንም ምላሷን መያዝ አትችልም። በቃ ለአንተ ሁሉ ነገር ነው እንዴ የምነግርህ እንደ ክፍት መጽሐፍ አለችው። ምን ይደረግ ብለሽ ነው ስለምትወደኝ ነው እህት ያደለች እያለን ነበረ። ተናደርሹ ያላት አልተናደርኩም ገርሞኝ ነው እንጂ ስትለው ነበረ። ከዛም በኋላ አሁንም ዝም ተባባሉ። ስለ ቦራን ትንሽ ተነጋገሩ። ስልክን ለምን አጠፋው አለችው። ምን ተፈጠረ ደውለሽ ነበር እንዴ አላት። ነበር ሞክሬ ነበረ ግን ምንድን ነው አለችው። አይ ምንም ዝም ብዬ የሆነ ቦታ ነበርኩኝ ከከተማ ምናምን ነገር በሬዲዮ ነበር ላወራ የምችለው አላት። ኦኬ ድንበር ሬዲዮ ነበረ አለችው። አዎ እያላን ነበረ። ከዛ ድንገት አሊያ ተጠራሽ ትፈለጊያለሽ ተብላ እየሄደች ነበረ። ጃንም ቢሆን እየተጠራ ነበረ። ይህም ደግሞ ቦራን እዚህ ጋር መጥቶ እንደነበርና እንደተጨቃጨቁ ከአሊያ ጋር ተነገረው። ግራ ገባው። ዛሬን እንደተለመደው የሷን ጓደኛ ኢፔክን ለካያ አሳልፋ ለመስጠት ሁለቱን ለማጣመር ማታረገው ጥራት የለም ለልጇ ስትል ከዛ አሁን እየተማከሩ ናቸው እና በቃ እንዳልኩሽ እሺ ትላታለች። እሺ ችግር የለም ትላታለች። ኢፔክ በድንገት ካያ መጣ። ዛሬ ቫላንታይን ዳይ ነው። ይህም ደግሞ አበባ ገዝቶ ነበር የመጣው። ገና ከመኪና እንደወረደ ዘሪንን ሲያት ዘሪን እንሂድ በቃ እያላት መኪና ውስጥ ልትገባ በሩን እየከፈተላት አበቦን ሊያሳያን ነበር። ድንገት ኢፔክ የሆነ ወንበር ነገር ጎኗን እንደመታት ሆና ማቃሰት ጀመረች። በጣም እንደማትሆና ስታቃስት ነበር። ወይኔ ሆዴ መታኝ ስትል ሁለቱም ለሁለት የመጡና በግራና በቀኝ ይባባላሉ። በተለይ ይሄን ሀሳብ የመጣችው ዘሪን ነበረች። ወደ መኪናው ስትቀርብ አበባውን አየችው፣ ደነገጠች። ከዛ የዋለውን በር ከፈተችውና ግቡ በቃ ስላለች እዚህ ጋር ኢፔክን አስገባቻት። ከዛም በኋላ ክሊኒክ አለ እዚህ ጋር የቅርብ ቦታ እዛው ሰዳት እያለችው ነበር። ዘሪን እርግጠኛ ነሽ ይላታል ካያ። እዚህ ጠብቀሃለሁ አድርሳትና ትመለሳለህ አለችው። በቀጥታ ካያ ቶሎ ብሎ ኢፔክን ወደ ክሊኒክ እያደረሳት ዘሪን ደግሞ እጠብቀሃለሁ ብላው ጥሏት እዚህ ይሄዳል። ድንገት ደሚር ከኋላ መጣና ዘሪን እንዴት ነሽ ብሎ አንድ አበባ ነበር ይዞላት የመጣው። ከዛ ያን አበባ ሰጣትና እሷ ተቀበለችውና ወርውራለት ደረቱ ላይ ጥላው ሄደች። አሊያ ከቢሮ እየወጣች ነው። ሰዓት ደርሷል። ድንገን ነበረ ናሬን አገኘቻትና ዛሬ ቫላንታይን ዳይ እንደሆነ ናሬ ዝጋ ለአሊያ እየነገረቻት ነው። ከዛም በኋላ የሆነ ነገር ሻይን አዘጋጅቷል በቃ በኋላ እናወራለን አለቻት። ከዛ አሊያ እየወጣች ነበረ። እስካሁን ድረስ ግን ጃን ምንም የነገራን ነገር የለም። ጃን ለራሱ በርዶታል። ጃን ቢሮ ጋር ነው ያለው። ስለበረደው ወደ ውስጥ እየገባ ነበረ። በሌላ በኩል ኢፔክ በጣም እያመመኝ ነው ብላ አውቃ እያጋነነችው ይመስላል። ነገር ግን እሱ ክሊኒክ አመጣት። ካያ ክሊኒክ ካመጣት በኋላ ሽንት እንዲሁም ሌሎች ምርመራ እንውሰድ እያሉ ናቸው። ምክንያቱም ምንም እየገባቸው አይደለም እየሆነ ያለው ነገር። እሷ በጣም ኃይለኛ እየተሰማ ስላለ ነገሩ ደግሞ ዶክተሮቹ እንኳን እየሞከሩ ናቸው። እሷ ደግሞ እጁን ጭምቅ አርጋ ይዛ ጥለኝ እንዳትሄድ ብላ እየጠየቀችው ነው። ሻሂን ማታ ላይ ለየት ያለ ነገር አዘጋጅቷል። ይህም ደግሞ ቆንጆ እራት እንዲበሉ ከናሬ ጋር አሪፍ ነገር አዘጋጅቶ እሷን እየጠበቃት ነው። እሷን ብትሆን ተዘጋጃጅታለች። በመጨረሻም ቀሚሷን ቀይራ ልትወጣ ነበረ። ከስራ እየወጣች ድንገት ነበር ሊፍት ውስጥ እየገባች ሊፍት ውስጥ ቆሞ የነበረው ያልቺን ነበር። መጥፎ አጋጣሚ ልክ እሷ ስገባ ሉጣ ብሎ ሊወጣ ነበረ። እንዳትወጣ ችግር የለም እያለችው ነበረ። ገና ሊፍቱ ወደ ታች መውረድ እንደጀመረ ተበላሸ። ሲበላሽ ውስጥ ኔትወርክም አይሰራም። ሊፍቱን ለማብራት ሞከሩ። ነገር ግን ትንሽ መጠበቅ አለባቸው። የአደጋ ጊዜ መጥሪያውን እየደወሉ ነበረ። በሌላ በኩል ጃን ዛሬ የፍቅረኛሞች ቀን እንደሆነ አረሰውም። የሆነ ስጦታ ነገር ለአለ ሊሰጣት ተዘጋጅቷል። በመንገድ ሊሰጣት እንደሚፈልግ ግን አልገባውም። እሷ ወደ ቤቷ መጣች። ብዙ ታብሰለስላለች። ጃን እንዴት አይደውልልኝም ወይ እንዴት አይመጣም እያለች አስሬ ስልኳን ስትመለከት፣ በሌላ በኩል ሻይንን ብትሆን እንዴት ናሬ ቀረች እንዴት አረፈደች እያለ በራሱ መላምት እየሰጠ ብዙ እያሰበ
እያሰበ እየተብሰለሰለ እየመጣ ነበረ። ነገር ግን አሊያ ቀጥ ብላ ወደ ቢሮ መጣች። ስትመጣ ጂያንን ተኝቶ አገኘችው። ጂያን እያተኮሰ ነበረ። ታተኩሳለ ብላ ታግላ ወደ ክሊኒክ ልትወስደው ነው። ኢፔክ በሌላ በኩል ምርመራ እንድታረግ እየተነገራን ነው። አሁን ደም፣ ሽንት ምናምን የሚባሉትን ነገር ሰጥታለች። ከዛም በኋላ ውጤት እየጠባበቁ ናቸው። ድንገት ነበረ ዘሪን ለካያ ደውላ እንዴት ሆነች ኢፔክ ብላ ጠየቀችው። ደህና ናት፣ ምርመራ እየተደረገላት ነው አላት። በቃ እንዳትተዋት አለችው። ነገሮችን ለማመቻቸት እየሞከረች ነው። አፈቅርሻለሁ ይባባላል። ዛው አሊያ እንጂያን እምቢ እያለ ሲያስቸግራት እዛው ሕክምና ልትሰጠው ነው። መድኃኒት ሰጠችው። ምን እየሆንክ እንዳለ ደውላት ነገረኝም እያለችው ነበረ። ከዛ መሳሳቅና መቃለድ ጀመሩ። በሌላ በኩል ሊፍቱ ሰራ። ድንገት ሻይ መጥቷል። ሊፍቱ ሲከፈት ናሬ ከወጣች በኋላ ያልቺን ተደብቆ ቀረ። ከዛ ሊፍቱን እየጠገነው ሰውዬ አቶ ያልቺን አትወጣም እንዴ ብሎ ጠየቀው። ያልቺን ደንግጧል። ከዛ በኋላ ሻይን ተናደደ። ምንድነው ከሚስቴ የምትፈልገው ብሎ ከያልቺን ጋር ሊጣላ ነው። እዚህ ጋር ናሬ ትገላግላለች። ናሬ እዚህ ጋር ሻይንን እያቀፈችው ነበር፣ በግድ እየገላገለችው የነበረው። ከዛ በደረጃው እየወረዱ ሰውዬ ቆይ ምንድነው የሚሰራው? ምንድነው የሚያደርገው? ለምሮ የሚከታተልሽ እያላት ከንፈሩን ሳመችው። በቃ እንሂድ እያለችው ነበረ። አሊያና ጂያንን በተወሰነ መልኩ አብሮ እየወሩ ናቸው። ጂያን ብዙም አልቆየም። ከዛ ያዘጋጀልነት ላትን ስጦታ እየሰጣት ነበረ። አንድ ቀን አብረን የሆነ ቦታ ቫኬሽን እንሄዳለን ይባባላሉ። እዛው አደሩ። ከዛም አሊያ ከቢሮ እየወጣች ነው። ስራ መሄድ አለባት፣ ወደ ቤትም መምጣት አለባት። ልጇም አለገና ድንገት የሮል ጠበቃው አገኛትና ያ ቪዲዮ ቢገኝ ጥሩ ነው፣ ካልተገኘ ግን ቪዲዮ ከሌለ ከቦራን ጋር የምትፋችበት እድል በጣም ጠባብ ነው ብሎ በግልጽ የነገራት። እሺ ብላው ጥላው ትሄዳለች። የሚያስጨንቃታል። ከዛ ቦራን ልታናግረው ወሰነች። ጂያን እዚህ ጋር የሰጣት ስጦታ አለ፣ የጃምባርን ወርቅ። እሱን እያየች ነበር። ድንገት ለቦራን ደወለችለት። ላናግር እፈልጋለሁ ስትለው ከኋላሽ ነኝ አላት። መኪና ውስጥ ነበረ። መኪና ውስጥ ገባች። ስትገባ ወዲያው መኪናውን አስነሳው ይሄዳል። አብረው ይሄዱ እያለ ጂያንም ተደውሎ ተነገረው የቦራን መኪና ውስጥ አሊያ ገባች ተብሎ። በቀጥታ እሱ መኪና ውስጥ ይገባና እየተከተላቸው ነበረ። መኪናውን በጣም በፍጥነት ነበር ቦራን የሚያሽከረክረው። ቦራን ይኸውልህ መጀመሪያ እኮ አልሰማኝም እኮ ይኸውልህ ለልጃችን ብለን ተስማምተን እንኑር። ይኸውልህ ስማኝ፣ እኔ እናንተ አንፋቀርም፣ አልታፈቅረኝም፣ አላፈቅረም እና እባክህ ለልጃችን ብለን ግን ተስማምተን እንኑር። በቃ ይሄ ፍቺ መጠናቀቅ አለበት። እባክህ መኪናውን ቀስ አድርጋ አሽከርክር እያለችው፣ እሱ ግን መኪናውን እያበረረው ገደል ውስጥ ይዞ ሊገባ ነበረ። ድንገት ጂያን መጥቶ መኪናውን አቆመው። ከዛ ቦራን የጂያን መኪና ገጨው። የጂያን መኪና ተንከባሎ ገደል ውስጥ ገባ። እየነደደ ነበረ። አሊያ ከመኪና ውስጥ ፈጥና ወጣች እንደምንም ብላ። ቦራን እንዲነቃ አድርጋው ከወጣች በኋላ ጂያንን ከተቀረቀረበት መኪና እንዲወጣ ልታደርገው ሞከረች። እያስቸገራን ነበር። ጉልበት የለም። መኪናው እየነደደ ነው። በጥቂት ሰከንዶች ይፈነዳል። ቦራን ዝም ብሎ ቆሞ ነበር ሁኔታ የሚከታተለው። ወንድሙ ቦራን እዚህ ጋር ጂያን ቢሞትለት ደስ ይለው ነበረ። ጂያን ምንም ሊቋቋመው የማይችለው ፈተና ውስጥ እየገባ ነው። እጁ እግሩ ተቀርቅሯል። በአንድ በኩል አሊያ ጎትታ ልታወጣው ምንም አቅም የላትም። ቦራንና አርዳን እያለች ስጠራው እሱ ግን ዝም ብሎ እያየ ነበረ። እያለቀሰች እሷ ጂያን ላጣ አልፈልግም እባክህ እያለች ስትጎትተው እየሞከረች ቦራን አፍጦ ቁልቁል ይመለከታል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ይህ ዘውድ ድራማ ነው። ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል። ከቅጠል ቲቪ የዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ። ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ። ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።